አህለን ወሰህለን እንኳን ደህና መጣችሁ። የዛሬው ትምህርት ከጠቀማችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እናመሰግናለን። እህታችን በርቺ። አያያዥ ቃላቶችን ብትሰሪልን፣ ለምሳሌ ለ፣ ወደ፣ በ፣ በዛ፣ በዚህ ስንል ወዘተ። ምናልባት ከዚህ በፊት ካልተሰሩ ከዚህ በፊት በትንሹም ቢሆን የሰራኋቸው አሉ። የዛሬው ግን ሰፋ ያለ ጠለቅ ያለ ነውና ልብ ብላችሁ ተማሩ። እሺ እንጀምር። ፊ አንዲት ቃል ነች። አንዲት ፊደል ግን ብዙ ነገር ማያያዝ ትችላለች። ፊ አለ ማለት ይሆናል። አለች ማለት ይሆናል። አሉ ማለት ይሆናል። ነች፣ ነው፣ ናቸው ማለትም ይሆናል። ውስጥ ማለትም ይሆናል። አንዲት ፊደል ነች። አንዲት ቃል ነች። ይሄንን ሁሉ ማለት ነች። በምሳሌ ልንገራችሁ። አሰያራ ፊል ከራጅ። አሰያራ ፊ አልከራጅ። መኪናዋ ጋራጅ ውስጥ ነች፣ ወይንም መኪናዋ ጋራጅ ውስጥ አለች ማለት ነው። አሰያራ መኪናዋ፣ ፊ እንዳልኩት ነች ወይም አለች ወይም ውስጥ ማለት ነው። አልከራጅ ጋራጅ ነው። ፊል ከራጅ ማለት ደግሞ ጋራጅ ውስጥ ማለት ነው። ሌላ ምሳሌ አሰያራ መውጁዳ ፊል ከራጅ። አሰያራ መውጁዳ ፊ አልከራጅ። መኪናዋ ጋራጅ ውስጥ ትገኛለች ማለት ነው። ይሄ ደግሞ አሰያራ መኪናዋ መውጁዳ ትገኛለች። ምክንያቱም መኪና በሴትነት ጾታ ስለምትታወቅ ነው። በወንድነት ጾታ የሚታወቁ ነገሮችና ወንዶች መውጁድ ነው የሚባሉት፣ ይገኛል ለማለት። ፊ ውስጥ፣ አልከራጅ ጋራጅ ነው። ሶስተኛ ምሳሌ አልዕያል የልዓቡ ፊ ልሑሽ። አልዕያል የልዓቡ ፊ አልሑሽ። ልጆቹ ግቢ ውስጥ ይጫወታሉ ማለት ነው። አልዕያል ልጆቹ፣ የልዓቡ ይጫወታሉ፣ ፊ ውስጥ፣ አልሑሽ ወይም ሑሽ ግቢ ነው። ፊ ልሑሽ ማለት ደግሞ ግቢ ውስጥ ማለት ነው። ማፊ ማፊ ወይም ማፊሽ። ማፊሽ ማለት የለም ማለት ነው። ለምሳሌ ማፊ ሞያ ፊ ተላጃ። ማፊ ሞያ ፊ ተላጃ። ፍሪጅ ውስጥ ውሃ የለም ማለት ነው። ሞያ ውሃ ነው። ፊ ውስጥ፣ አተላጃ ወይም ተላጃ ፍሪጅ ነው። ወይንም ማፊሽ ሞያ ፊ ተላጃ ማለትም እንችላለን። አልዮም ማፊ መድረሳ። አልዮም ማፊ መድረሳ፣ ዛሬ ትምህርት የለም ወይም ትምህርት ቤት የለም ማለት ነው። አልዮም ዛሬ፣ ማፊ የለም፣ መድረሳ ትምህርት ቤት። ቀደም ብሎ እንደነገርኳችሁ ማፊ መድረሳ ወይም ማፊሽ መድረሳ ማለት እንችላለን። ጠይብ ጠይብ፣ ይህ ማለት እሺ ወይም ደግ ወይም ጥሩ ወይም መልካም ማለት ነው። በምሳሌ ላሳያችሁ። ሁወ ኢንሳን ጠይብ። ሁወ ኢንሳን ጠይብ፣ እሱ ደግ ወይም መልካም ወይም ጥሩ ሰው ነው ማለት ነው። ሁወ እሱ፣ ኢንሳን ማለት ሰው ወይም የሰው ልጅ ማለት ነው። ሴት ከሆነች ህያ ኢንሳና ጠይባ ነው የምንለው። ህያ ኢንሳና ጠይባ፣ እሷ ጥሩ መልካም ደግ ሰው ነች ማለት ነው። ህያ እሷ፣ ኢንሳና ሰው የሰው ልጅ፣ ግን ለሴት ነው ይህንን የምንጠቀመው። ኢንሳን ለወንድ ነው፣ ኢንሳና ለሴት ነው። ጠይባ ማለት ደግሞ ደግ ነች፣ ጥሩ መልካም ነች ማለት ነው። ያዕኒ ያዕኒ፣ ይሄ ማለት ወይም ማለት ነው ወይም እና ማለት ይሆናል። በምሳሌ ላሳያችሁ። ያዕኒ ኸላስ ማ ንሩሕ ሲነማ። ያዕኒ ኸላስ ማ ንሩሕ ሲነማ፣ እና በቃ ሲኒማ አንሄድም ማለት ነው ማለት ነው። ኸላስ በቃ ማለት ይሆናል። አለቀ ማለት ይሆናል። ይሁን ማለትም ይሆናል። ማ ንሩሕ አንሄድም። ሲነማ ሲኒማ ነው። ኪዳ ኪዳ፣ እንደዚህ። አና ማ ጉልት ኪዳ። አና ማ ጉልት ኪዳ፣ እኔ እንደዚህ አላልኩም ማለት ነው። አና እኔ፣ ማ ጉልት አላልኩም፣ ኪዳ እንደዚህ። አይዋ አና ጉልት ኪዳ። አይዋ አና ጉልት ኪዳ፣ አዎ እኔ እንደዚህ ብያለሁ።
ማለት ነው። አይዋ አዎ፣ አና እኔ፣ ጉልት ብያለሁ ወይም አልኩ፣ ኪዳ እንደዚህ። በስ በስ በቃ አለቀ፣ ይሁን፣ ግን ወይም ነገር ግን ማለት ነው። ይሄ ደግሞ በስ ይከፊ በስ ይከፊ በቃ ይበቃል ማለት ነው። ይሄ ይከፊ ይበቃል ማለት ነው። ሌላ ምሳሌ ይሄንኑ ቃል በመጠቀም አብጋ አሩሕ በስ አና ተዕባና፣ አብጋ አሩሕ በስ አና ተዕባና፣ መሄድ እፈልጋለሁ ነገር ግን እኔ ደክሞኛል ወይም አሞኛል ማለት ነው። አብጋ እፈልጋለሁ፣ አሩሕ እሄዳለሁ። አብጋ አሩሕ ማለት ደግሞ መሄድ እፈልጋለሁ ማለት ነው። በስ ግን ወይም ነገር ግን፣ አና እኔ፣ ተዕባና ደክሞኛል ወይም አሞኛል። እዚህ ላይ ተናጋሪዋ ሴት ነች። ወንድ ከሆነ ታዕባን ነው የሚለው። ታዕባና ለሴት፣ ታዕባን ደግሞ ለወንድ ነው። ከማን ከማን፣ ይህ ደግሞ እንዲሁም ወይም በተጨማሪም ወይም ደሞ ማለት ነው። ለምሳሌ አና አብጋ ሞያ ወከማን ዓሲር መንጋ፣ አና አብጋ ሞያ ወከማን ዓሲር መንጋ፣ እኔ ውሃ እፈልጋለሁ በተጨማሪም የማንጎ ጭማቂ ጁስ እፈልጋለሁ ማለት ነው። አና እኔ፣ አብጋ እፈልጋለሁ፣ ሞያ ውሃ ነው፣ ወከማን እንዲሁም በተጨማሪም፣ ዓሲር ጭማቂ ጁስ፣ መንጋ ማንጎ ነው። ዓሲር መንጋ ደግሞ የማንጎ ጭማቂ የማንጎ ጁስ ማለት ነው። መዓ መዓ፣ ይህ ደግሞ ጋራ ማለት ነው። አኺ ራሕ መዓ ሳሒቡ፣ አኺ ራሕ መዓ ሳሒቡ፣ ወንድሜ ከጓደኛው ጋራ ሄደ ማለት ነው። አኺ ወንድሜ፣ ራሕ ሄደ፣ መዓ ጋራ፣ ሳሒቡ ጓደኛው። ሳሕብ ወንድ ጓደኛ ነው። ሳሕባ ሴት ጓደኛ ነች። ኡኽቲ ራሓት መዓ ሳሕበትሃ፣ ኡኽቲ ራሓት መዓ ሳሕበትሃ፣ እህቴ ከጓደኛዋ ጋራ ሄደች ማለት ነው። ኡኽቲ እህቴ፣ ራሓት ሄደች፣ መዓ ጋራ፣ ሳሕበትሃ ሴት ጓደኛዋ። መዒ መዒ ወይም መዓያ፣ መዓያ ማለት ከኔ ጋራ ወይም አለኝ ማለት ነው። ጀዋል አኺ መዒ፣ ጀዋል አኺ መዒ፣ የወንድሜ ሞባይል ከኔ ጋራ ነው ያለው ማለት ነው። ጀዋል ሞባይል ነው፣ አኺ ወንድሜ። ወይንም ጀዋል አኺ መዓያ ማለትም እንችላለን። ይሄም የወንድሜ ሞባይል ከኔ ጋራማ ነው ማለት ነው። ጀዋል አኺ መዓያ። አና መዓያ ሰያራ ከቢራ፣ አና መዓያ ሰያራ ከቢራ። ወይንም አና መዒ ሰያራ ከቢራ፣ አና መዒ ሰያራ ከቢራ። ሁለቱም ትርጉማቸው አንድ ነው። እኔ ትልቅ መኪና አለኝ ማለት ነው። አና እኔ፣ መዒ ወይም መዓያ አለኝ ማለት ነው። በዚህ አረፍተ ነገር ውስጥ ሰያራ መኪና ነው፣ ከቢራ ትልቅ። ከቢራ ያልነው መኪና በሴትነት ጾታ ስለምትታወቅ ነው እንጂ ወንድ እና በወንድነት ጾታ የሚታወቁ ነገሮች ከቢር ነው የሚባሉት። ከቢራ ለሴትና በሴትነት ጾታ ለሚታወቁ ነገሮች ነው። ከቢር ደግሞ ለወንዶችና በወንድነት ጾታ ለሚታወቁ ነገሮች ነው። ሂና ሂና እዚህ፣ አና ሂና፣ አና ሂና እኔ እዚህ ነኝ ማለት ነው። አና እኔ። ሂናክ ሂናክ እዛ። አልመጥዓም እሊ ሂናክ አሕሰን፣ አልመጥዓም እሊ ሂናክ አሕሰን፣ እዛ ያለው ምግብ ቤት ይሻላል ማለት ነው። ይሄ አልመጥዓም ወይም መጥዓም ምግብ ቤት ነው። እሊ ሂናክ እዛ ያለው፣ አሕሰን ይሻላል ወይም የተሻለ። የዛሬው ትምህርታችን በዚህ ያበቃል። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ፣ በተሻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ግን ሰብስክራይብ ማድረግ እንዳትረሱ፣ ላይክና ሼርም ማድረግ እንዳትረሱ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ።